አርቴታ ግን ድብቅ መሳሪያ እንዳለህ እኮ እያሳየህን እኮ ነው። ልጁ አይኑ በጉዳት ነበረ ባለፉት ጊዜያት የከረመው፣ ግን አውጥቶ ደግሞ ሲጠቀምበት ምን አይነት ድብቅ ኒውክሌር መሳሪያ እንደሆነ ማክስ ዶማንን አያችሁት ጀማ? ወይኔ ወይኔ! እንዴት አባቱ ነው የሚችለው ጀማው? እንዴት ነው የሚችለው ማለት ለሱ እኔ አዳሩን ሙሉ ቪዲዮ እየሰራሁለት ባደርን አይደክመኝም ነው ማለት። ይኸውልህ አንተ የመጀመሪያው ጎል እኮ መገኛ እሱ እኮ ነው። ተመልከቱት፣ ይኸውላችሁ የመጀመሪያው ጎል የተገኘበት መንገድ ከምንም ጎል እንዲሆን ያደረገው ማክስ ዶማን ነው። ይኸውላችሁ ውስጥ ላይ አንድም ማለት ነው ለሱ ፖዚሽን የሚሆን የገባ አገባብ የለም። በቃ ሊገጭ የሚችለው ግን አደጋ የሚፈጥር ኳስ መላክ እንዳለበት አንደርስታንድ አድርጓል። በቃ ስለሆነ ሂንካፔ አይታችሁታል አይደል? ሄዶ በቃ እሱ ራሱ በዚህ አካባቢ በሆዱ አካባቢ ነው መለስ ያደረጋት ኳሱ። ያው 9 ቁጥር ደግሞ አጥቂ ማለት ሁሌም ቦታ በቦታው ያቺ ቦክሷ ውስጥ መገኘት የሚችል ነው፣ እንደ ቪክቶሪዮ ኬሬሽ አይነት ማለት ነው። አገኘና ቀረቀረው። ግን የጎሉ መገኘት ዋናና ዋና ሰው ማለት ነው ይህ ድንቅ ወጣት ነው፣ ገና 16 ዓመት። ጀማዓ አልገባችሁም? በቃ ይችላል ልጁ። መቻልማ አይገልጾም ማለት ይችላል የሚለው ራሱ አይገልጾም። ሁለተኛውን ጎል ደግሞ ይኸውላችሁ ተመለከቱታላችሁ። ሁለቱንም ተጫዋቾች የቀነሰበትን መንገድ አይታችሁታል አይደል? እና ይሄድሽ ምን እንበለው አሁንና ደግሞ ከሆነ ተጫዋቻችሁ ጋር አፎካክሩታሎሽ። ይሄ ልዩ ተጫዋቻችን እንዳትጠጋጉት። ልክ ማፎካከር ስትጀምሩት ብቃቱ ይወርዳልና እንዳታነካኩብን አደራችሁ። የትኛውን ክለብ ደጋፊ ነው? ምን ማን ትችላለህ? ማክስ ትችላለህ። ኋላ የመጣ አይነ ወጣ አሉ ጢንዚዛ ከየት ነው ደግሞ አላህ እንጂ የላከብኝ ወያላ አንተ ህይወቴን አበላሸችው እኮ። አንተ በደስታ በሰላም እየኖርኩ ቋጠሮ እየሰራ የነበረ ምን አይነት ፈላ ምን አይነት እርጉም ፈላ አላህ እንደፈጠረብኝ። በቃ ከኋላ የመጣ እርጉም አይነ ታወጣብኛለህ አንተ። ምን አለ ብደሰት? ቆይ እኔ ምን አለ አያሳድግህ። እርጉም ፈላ አያሳድግህ። እርጉም ፈላ ማክስ ዳውመን ይላል። እናቴን አንቺ ቅጽ ስም ያስ ብሌስድ እንበልሽ ልክ እንደ ማክስ ሃሎዌይ ማክስ ብሌስድ ዳውመን። እንዴት አባሽ ነው የምትችይው? አሁን ሰው ይሄ ልጅ ነገ ጠዋት ሃይ ስኩል መግባት አለበት ክላስ መግባት አለበት ቢባል ማን ያምነኛል? the youngest premier league scorer in history። አሲስቱም የሱ ነው። መጀመሪያውም ጎል ሁለተኛውም ጎል በሱ ነው የተፈጠረው። አርቴታ ድፍረት የተሞላበት ሳካን አስወጥተህ ዳውመንን ሳይሆን ያስገባው ሳካ ሜዳ ላይ ያለ ሚድፊልደር ቀንሰ ዳውመንን ማስገባት ትክክለኛ ውሳኔ። እኔ ገና ሲቀየር 74ኛ ደቂቃ ሲቀየር ነው መጨፈር የጀመርኩት። ከዩቲዩብ ላይ ወስደ ክሊፕ አድርገ ፖስቶ ከፈለክ ማለት ገና ሲቀየር መጨፈር ጀመርኩ ሳናገባ ማለት ገባርለ። አንቺ ልጅ እንዴት አባሽ ነው የምትዩ? ገና ደግሞ ኳሱ እጅ ላይ ምናምን ነገር የሆነ ስታንሸራሽረው ምናምን ነገር the youngest Premier League goal scorer in history። ሌላ ክሬዲት መስጠት ዛሬ አክቹሊ ሁሉም ምርጥ ነበር ካለ ማርቲኔሊ ውጪ ማለት ሁሉም ምርጥ ነበር ዛሬ። እንዴት አባቴ እንደኮራውባችሁ ማለት ዛሬ ያፈርኩት አንዳንድ አድክም ክለባቸውን መደገፍ ማይችሉ ደጋፊዎች ነው። ደግሞ እኮ አያፍሩም እኮ ይሄን ያህል ዓመት እያሉ ይዘረዝሩላል። ይሄን ያህል ዓመት የደገፈ ደጋፊ ተስፋ አይቆርጥማ። ባንተ ደካማ ሜንታሊቲ ነው እየመራናቸው እታች ያለ ሰው እኛ ስንጥል ብቻ በቃ አለቀላችሁ ተስፋ ቁረጡ የሚሉ 5 ነጥብ እየመራን ተስፋ ቁረጥ ትባል ነበር። ባንተ ደካማነት ምክንያት ማን ክለብን መደገፍ ቻል? we are the gunners ገባርለ። አርቴታ ምናምን ያልሽ ሰውዬ ማን ተዘጋጂ ነው የምልሽ። ከቲክቶክ መንደር መቀነስ ሊኖርብሽ ይችላል። ገባ ወይ? ዝም በል ወይ ማሊያውን አውልቅ። ከኛ ጋር አትወክለን በቃ ገባርለ። ሚደግፍ ደጋፊ ነው የሚያስፈልገን። we are the gunners። እንኳን ደስ አላችሁ። ለዚህ ታዳጊ አንተ ይሄን ቪዲዮ የምታየው የአርሰናል ደጋፊ ከሳሳ ነገር ያለው ኮሜንት ላይ 56 ቁጥር ማክስ ዶማን እያልክ ትጽፍልኛለህ። ምን አይነት ታዳጊ ነው? ታደገን ነው የሚባለው አባቴ። ይችላል ማክስ ዶማን ይችላል። እናንተም እያየው ነው። ኮሜንት ላይ ጻፍ ቶሎ በል። ዶማን 56 ቁጥር የቻልከውን ያክል ነው ማለት። ያው እንግዲህ ቅድም እንዳልኳችሁ ዛሬ ልጅ ጸልዮ ስለገባ ፈጣሪ ዛሬ የዚህን ልጅ ጸሎት የመስሚያ ጊዜው ስለሆነ እንቀበለው። ምንም ማድረግ አይቻልም። ጌሙን ቀየረው። ግን ሌላኛው ነገር ምን መሰላችሁ? አሁንም ቢሆን አርሰናል ይኸው በተከታታይ 3-4 ጌም ነው አይደል? ምንም ማስከፈትና ማግባት እንደማይችል እያየን ነው የምንገኘው ማለት ነው። ይሻማል ይገጭልሃል ወይ እንደባለፈው ፔናልቲ ያገኝና አልቅሶ ያስገኝና ያገባልሃል ወይ የለመደበትን ኮርና ያገባልሃል እንጂ እኔ ለምንድን ነው አርሰናልን ሲገጥሙ
የኮርናው ጋር እንዳይወጣ ብቻ ጥግ እየሄዱ ለምን እንትን አይሉም? ሌላኛው እንዲያሻሙ አይፍቀዱላቸው። አረ ኤዜ ምን አይነት ኳስ ነው የምትመታው? ልቤን አስተፋኝ። ኤዜ ምን አይነት ኳስ ነው የምትመታው? ጥይት የሆነ ኳስ በኢየሱስ አሳከከኝ ነው ማለት። ሌላ ማሪዮ ኬሲስ ኳስ እፈራለሁ። ማንም ሌላ ሲዝ አልፈራም። ምንም አይፈጥሩም። ምንም በቃ ኮርና ሲወጣ ምናምን ነው የምፈራ። እንደተለመደው ደግሞ እቺ ልጅ አሻማች ኢንካፔ የገጨው ጊዮኬሬሽ ባዶ ጎል አገባ። በጣም ፔንፉል መቤቴ ነው። እኔ እኮ ማርያምን አውቃለሁ ባለቀ ሰዓት ግን በቃ ሰዓቱ ሲገፋ አረ ረሽ ያዙና አስወጣ ጎል። እሺ በትኩሱ ክሬዲት እንስጥ። ማክስ ዳውማን በ16 ዓመት ከ73 ቀን የያንግስት በጣም ወጣቱ ይሄ ህፃን ብለው ምን ወጣት ነው ገና እኮ ህፃን ልጅ ነው 16 ዓመቱ ነው። በዚህ እድሜው ፕሪሚየር ሊግ ላይ ጎል አግብቷል። ለዛውም በጣም ታይትል ዲሳይደር ሊሆን የሚችል ኳስ ማለት ነው። ከዛ በፊት ጎሉ ብቻ አይደለም የመጀመሪያውንም ጎል የፈጠረው እሱ ነውና ኦልሞስት ገብቶ ጌሙን ቀይሮታል። ያው ታውቃላችሁ አርቴታ ሳካን ላለማውጣት ብሎ ወደፊት ሁሉ አምጥቶታል። በዚህ ሳይድ ገልብጦታልና ግን ከሳካም ከነማዱኬም እንደሚሻል ከኦዴጋርድ ራሱ የሚሻለው አርሰናል የተሻለ መንቀሳቀስ የቻለው እሱ ከገባ በኋላ ነው። ለማንኛውም በደንብ ክሬዲት ይገባዋል። ጩጬ ናት ወጣት እንኳን አይደለም። አሁን ያንግስት ምናምን ብለህ ወጣት ለማለት አይደለም። ገና ህፃን ልጅ ነው። አስቡት ገና ትምህርት ቤት ይሄዳልና ትምህርት ቤት ውስጥ አስቡ አሁን ሲሄድ ትምህርት ቤት እንዴት ደረቱን ነፍቶ እንደሚሄድ ማለት ነው። ለማንኛውም በደንብ ክሬዲት ይገባዋል። እሱ ነው ሁሉን ነገር የቀየረው እና ይመች። ያው ወደፊት ብዙ ነገር እንጠብቃለን ማለት ነው ከዚህ ጩጬ ማለት ነው። በጣም ነው የምችለው ማይዘው እና ኮንፊደንሱ ራሱ አይታችኋል። ኮንፊደንስ በጣም ኮንፊደንሱ የሆነ በጣም ብዙ አመት የተጫወተ ሰው ነው የሚመስለውና ህፃን ልጅ አይመስልም። እና ይመቸው ወደፊት ብዙ ነገር እንጠብቅበታለን። ለማንኛውም እኛ ተቃጥለናል፣ እርር ድብል ብለናል። ግን ክሬዲት ደግሞ መስጠት ያለብን ክሬዲት እንሰጣለን። ማክስ ዳውማን ሙሉ የአርሰናልን ታሪክ ነው ዛሬ ቀየረው። በዚህ ልጅ የተደሰታችሁ ሰዎች ፎሎ እያደረጋችሁ ይህን ቪዲዮ ጀምሩ። ቢስሚላ አንተ ሰውዬ ስንት ዓመትህ ነው? ሪሜምበር ደ ኔም ማክስ ዳውማን። ቢስሚላ ትችላለህ። ወሳኝ ጨዋታ ላይ ማለት እስካሁን ያየን ኤፍ ኤ ካፕ ላይ ነው ኦር ያለቀ ሻምፒየንስ ሊግ ላይ ነው ወይ ደግሞ በፕሪሲዝን ላይ ነው አየንህ። ቢስሚላ አቅምህን አየነው፣ ታለንትህን አየነው። ትችላለህ፣ በቃ ትችላለህ። ፍሬሽ አርሰናል ተስፋ ማለት አንተ ነህ። ይመችህ። አረ ማክስ ዳውማንን የሆነ ነገር በሉልኝ፣ ይሄን ቅመም የሆነ ነገር በሉልኝ፣ ይሄን ስታርቦ የሆነ ነገር በሉልኝ። ይሄ ሰው አይደለም። ምንድነው ያደረጋቸው? ምንድነው ያደረገው? ተቀይሮ ገብቶ ምንድነው ያደረገው? እኔ ቃላጣሁለት የሆነ ነገር በሉት ኮመንት ላይ እሺ። የፍሪድ ና እግር ኳስ አፍቃሪ ከሆንክ ማለት ነው ይሄንን የ16 ዓመት ታዳጊ አለማድነቅ ንፉግነት ነው። የምሬን ነው የምላችሁ። ሁላችሁም ይሄን ቪዲዮ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ማክስ ዳውማን የዛሬው ጨዋታ ልዩነት ፈጣሪ እሱ ነበር ያለምንም ጥያቄ። ሚኬል አርቴታ ደፋር ከሆነና እንደዚህ አይነት ውሳኔዎችን መወሰን ከጀመረ በምን አይነት ሞመንት ውጤት ሊመጣ እንደሚችል መገመት ከባድ ነው። በኤቨርተን ጨዋታ ላይ የትኛውም አይነት አማራጭ ጎል ለማስቆጠር ፈቅዶለት አልነበረም። ነገር ግን አንድ የ16 ዓመት ታዳጊን ወደ ጨዋታው ቀይሮ በማስገባቱ ምን ያህል ውጤቱ እንደቀየረ ተመልክተናል። የእንግሊዙ ላሚን ያማል ብያለሁ እኔ በግሌ ማለት ነው። ገና እርሊ ነው ግን በቃ በ16 ዓመቱ በዛሬው ጨዋታ ላይ ያሳየን ልዩነት ፈጣሪነት ዛሬ ብቻ አይደለም። በእርግጥ እድል በተሰጠባቸው ጨዋታዎች ላይ ኳስ እግሩ ላይ እንዴት እንደሚያምር እንዴት እንደሚችል ማለት ነው። ስለ ማክስ ዳውማንና ስለ ዛሬ ጨዋታው ከመምጣቴ በፊት ግን ቴምር ሪል ስቴት 10ኛ ምስረታ በዓሉን በማስመልከት እንግዲህ ከእናንተ ወደ እናንተው እያለ ይገኛል። ስኬት የሚወሰነው በማህበረሰቡ ላይ በሚያሳርፈው አሻራ ነው ብሎ የሚያምነው ቴምር ሪል ስቴት 10ኛ ዓመት ምስረታ በዓሉን በማስመልከት የተለያዩ በጎ ስራዎችን እያደረገ ይገኛል። እናንተም እንግዲህ ከቴምር ሪል ስቴት በተለያዩ አይን የሚባሉ ቦታዎች ላይ የቤትና የንግድ ቦታዎችን ማግኘት ትችላላችሁ። ቴምር ይለያል። እንግዲህ በዚህ ጨዋታ ላይ ሚኬል አርቴታ ለ89 ደቂቃዎች ያህል ተቸግሮ ነበረ። በርከት ያሉ ቅያሮችን ማድረግ ችሎ ነበር። ኢንካፔ፣ ማርቲኔሊ እንዲሁም ደግሞ ጊዮኬሬሽ እና የ16 ዓመቱ ዳውማን ማለት ነው። ነገር ግን በዚህ ጨዋታ ላይ በዋነኝነት የዳውማን ሚና በጉልህነት መነሳት ያለበት ይመስለኛል። ቪክቶር ጊዮኬሬሽ ያስቆጠረው ኳስ 4 ቅያሬዎቹ ናቸው እንግዲህ በዚህ ጨዋታ ላይ አስተዋጽኦ ማድረግ ችሎ የነበረው ማለት ነው። ያው ቲምበር ተቀይሮ በመውጣቱ ተቀይሮ ገብቶ የነበረው ሞስኬራ የጅሮሮን አሻማ፣ ከዛ በኋላ ዳውማን ወደ ቦክሱ ደፋር በሆነ መንገድ ክሮስ አደረገ። ጠራቱ የጠበቀ ክሮስ። ከዛ ኤቨርቶኑ ግብ ጠባቂ ኳሱን ለመቆጣጠር ታይሚንጉ ስህተት ነበረው። ያንን ስህተትም እንግዲህ ፒሮ ኢንካፔ በእግሮቹ በመንካት በነፃነት
ዮኬሬሽ ጎል እንዲያስቆጥር ምክንያት ሆነ ማለት ነው። ከዛ በኋላ ሁለተኛው ጎልም ሲቆጠር በካውንተር አታክ ማስቆጠር ችሎ የነበረው ተጫዋች ረጅም የሜዳ ክፍሎችን በማቆራረጥ ይህ የ16 ዓመት ተጫዋች ነበረ ማለት ነው። በዛሬው ጨዋታ ላይም ልዩነት ፈጣሪ ነበረ። የዴቪድ ሞይሱ ኤቨርተን ግን አርሰናልን ነጥብ ለማስጣል ከጫፍ ደርሶ ነበረ። በጣም ሶሊድ የሆነ መከላከል ነበር ሲያስመለክቱን የነበረው። እነ ኪን እንዲሁም ደግሞ ጋርነር እና ጉይ የመሳሰሉት ተጫዋቾች እኔ በግሌ በጨዋታው ላይ በጣም ነበር ሲያስገርሙኝ የነበረው። ከኳስ ውጭ የነበራቸው ታታሪነት እያንዳንዱ እንቅስቃሴ ላይ የሚወስዱት ውሳኔዎች በጣም ስኬታማ ነበሩ። ነገር ግን በመጨረሻ ደቂቃዎች ላይ በዚህ 16 ዓመት ታዳጊ ምክንያት ዋጋ ለመክፈል ተገደዋል። እናንተ ስለዚህ 16 ዓመት ኮከብ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳት እሺ። አሁን ለአርሰናል ደጋፊ አንድ ጥያቄ አለኝ። አንተ የአርሰናል ደጋፊ ነኝ ብለህ ማለት ነው። ስለዚህ ይሆናል ተልእኮ ህፃን ልጅ ማለት ነው። ስለዚህ 16 ዓመት እጅግ በጣም ታለንትድ ልጅ የሆነ ነገር ኮመንት ላይ በአንድ ቃል ሳትገልጹ ልታልፍ ነው። የምር እንደዛ እያየህ ልታልፍ ነው። እኔንስ ፎሎ አታረገኝም? በዛው እኔም ፎሎ አታርገኝ፣ ችግር የለውም። ፎሎ እርቀስ ብሎ ይመጣል ማለት ግን እቺ ህፃን ልጅ ማቺ እንደዚህ ይመጣ ገና በ16 ዓመቷ እላይ ያለች ልጅ እስኪ በአንድ ቃል ኮመንት ሴክሽን ላይ ግለጻት። ክርስቶስ ይሄን ቪዲዮ ኮፒ ሊንክ ሪፖስት ካላረክ ራሱ ፌር አርሰናል እየሰከስክ ነው። አርሰናል አትወዱ ምንድን ነው ያስመለከ? ኧረ በፈጣሪስ ማለት 16 ዓመት እኮ ነው ልጅ። ለኛ ግን ከማንም በላይ በዚህ ሰዓት ውለታው አለልን ጋይስ። እግዚአብሔር ማክስ ዶማን አተ ምን አይነት ታለንት እርሱ። ኧረ በፈጣሪ የመጨረሻውን ጉድ ኧረ በለው። እኔ እንዴት ላውራለት? በቃ አንተ እስኪ የሆነ ነገር ብለህ ኮመንት ሴክሽን ላይ ግለጸው። በደንብ ኮፒ ሊንክ ሪፖስት አድርግ። ይሄ ቪዲዮ ቫይራል መውጣት አለበት። አተ በ16 ዓመት እላይ ያለ ልጅ ታውቃለህ? በኢየሱስ ወደፊት ማለት ነው ስለሚገባን ስለሚችል ኮፒ ሊንክ አድርጉት በደንብ። አርሰናል 2 ኤቨርተን 0 የተጫዋቾች ሬቲንግ ማን በጣም ነው ደስ ያለኝ። ዛሬ ተጨንቄ ነበር። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው። ራያ ማለት ነው ያን ያህል አልተመታበትም። ማን ሲጀምር ኤቨርተኖች እኮ ቦክስ ውስጥ ነበሩ ሙሉ ሰዓቱን። ማን ከራያ ነው የምንጀምረው። ራያ ክሊን ሺት ጠብቋል። 8-10 ማለት ነው። ካላፊዮሪ ጋር ይላል። ማን ካላፊዮሪ በስኮርፒዮን ነው የወጣው። የመክኒል እንኳን እንዴት እንደወጣበት አይታችሁታል። እንደዚህ ተኝቶ ማን ትችላለህ? ማን 8-10 ማለት ነው። ከዛ ጋብሪኤል ጋር ይላል። ጋብሪኤልና ሳሊባ እንደ ሁል ጊዜውም ሶሊድ፣ ስፔሻሊ ጋብሪኤል በጣም ያበደ ጨዋታ። ማን 8.5 ሳሊባ ጋር ይላል። ሳሊባ ማለት ነው በቃ አንድ አይነት ጨዋታ ነው የምትጫወቱት ሁለታችሁ። እንደውም ኳስ ላይ ወደፊት እየገፋ ነበር አንተ ማለት ነው። 8-10 ከዛ ቲምበር ጋር እንሄዳለን። ወይኔ ቲምበር ወይኔ ምንድነው? ምን ሆነ ነው ቲምበር እንዴ? አይኖ ጨዋታ እየተደራረበብ ነው ግን ማለት ነው። አርቴታ ልትረዳው ይገባል። እንደዚህ ዲፕ የሚከላከል ቲም ላይ አታስገባው። ቲምበር ያን ያህል አይደለም። ምን ሆነ ነው እንዴ? ቲምበር 6-10 እንሰጠዋለን። ተጎድቶ ነው ራሱ የወጣው ማለት ነው። ከዛ ወደ መሀል እንሄዳለን። ዙቢሜንዲም ድካም በቃ እንዳለ እየደከሙ ነው ማን ፍራስትሬሽን በጣም በዛ ቲማችን ውስጥ ማን ዙቢሜንዲ 6.5 ማለት ነው። ከዛ ዴክላን ራይስ ጋር እንሄዳለን። ዴክላን ራይስ ማን ምታው ኳሱን ምንድነው ወደ ቦክስ ውስጥ ምታው የሆነ ማን ስሩቦል ለማድረግ ምን አትፍራ፣ ቦክስ ውስጥ ምንም ነገር አትፍራ። ራይስ አሪፍ ነው የምትጫወተው ጨዋታ በሙሉ ከኳስ ውጪ ከኳስ ጋር ግን መፍራት ማቆም አለብህ። ገብቷል አይደል? 7.5 ማለት ኤዜ ጋር እንሄዳለን። ኤዜ ዛሬ በጣም ያበደ ጨዋታ ነው የጨዋታው። እየቀለድኩኝ አይደል? ሙሉ ቲማችን ጎል እስከምናገባ ድረስ ሲንቀሳቀስ የነበረው ኤዜ ነው። ማን ከቦክስ ውጪ እየመታ ነበረ። አንድ በግራ እግሩ ምን አይነት ወይኔ ማን በጣም ያበደ መት ነበር የመታው ማለት ኤዜ 8.5 ማለት ሳካ ጋር እንሄዳለን። ማን ሳካ ማለት ነው። እኔ ይሄን ሰውዬ ከዚህ በላይ ዲፌንድ ማድረግ አልችልም። ምን አባ ነው የምትሰራው እንዴ? በቃ ኳስ ጠፋበት እኮ ምንድነው አንተ? አረ ሳካ አረ እንደዚህ አይደለም አውቃለሁ እንዴ። ኳስ ጠፋ። ማዱዌኬ በዛ በኩል አንዴ ቤት 3 ሰው ምናምን ገሎ ሊታሰር ነበር። ምን ሆነ ነው ሳካ እንዴ? 8-10 ማን ምን ሆኜ ነው? 4-10 ነህ አንተ ማን። በጣም ነው ያናደድከኝ። ከዛ በኋላ ሃቨርዝ ጋር እንሄዳለን። ሃቨርዝ ወደዚህ እየወጣ እየተጫወተ ነበር። ማን ቦክሱስ ግባ፣ ቦክሱስ መቅረት አለብህ፣ ክሮሶች ምናምን እንድትጠቀም ነው የገባው። ማን 6-10 ከዛ በኋላ ማለት ነው። ማዱዌኬ ጋር እንሄዳለን። ማዱዌኬ ወይኔ ማዱዌኬ ማን ሌፍት ላይ ራሱ በጣም ነው የሚጫወተው እንዴ። ማን ዳይሬክት ነው ልጁ በዛ በኩል ሆኖ ኢማጂን በዚህ በኩል ቢሆን ዛሬ ይገላቸው ነበር። ማን ማዱዌኬ 7-10 ማን። ከዛ ከተቀያሪዎች እንሄዳለን። ማን ማክስ ዳውመን 100 እኔ በዮቴ እንዳንተ የሚችል ሰው ያየው አይመስለኝ። አንተ እንዴት ነው የምትችለው እንዴ? ማን ተቀይረ ስቴፕ ኦቨር ይሰራል ምናምን ክሮሶቹ ማን በጣም ነው የምትችለው። የሆነ ትንሽ ሰውነት ካደገ ማንንም ሰው ያስቆምምሽ። አንተ በጣም ነው የምትችለው። ማርቲኔሊ ጋር ይላል። ማርቲኔሊ ለዳውመን ኳስ አሲስት አድርጎለታል። ዲፌንሲቭሊም አታኪንግሊም በጣም አሪፍ ነበር እየተጫወተ የነበረው ማለት ነው። ከተቀይሮ ከገባ በኋላ 8-10 እንሰጠዋለን። ጆኬሬሽ ማን አንተ ስታገበው ማለት እንበይ ነው የመጣው። ልቤ ተጨንቆ ነበር። ማን መተንፈስ ላቆም ነው አንተ እንዴ። ሂንካፔ እንደዚህ ሰጠው። ማን ትችላለህ? ጊዮኬሬሽ 10-10 በጣም ያበ ሂንካፔ ጋር እንሄዳለን። ከዛ ሂንካፔ እንኳን ተቀይረ ይገባሽ ሁሌ አንተ በስማ በጣም ነው የምትችለው አንተ ኢነርጂ። እኔ ማን 9-10 በጣም ነው የምትችለው።
አመቱን ሙሉ ከተጫወተው ቪክተር ዮኬሬሽ አንቺ ዛሬ የተጫወትሽው አንድ ጨዋታ ለአርሰናል የዋንጫ ተስፋ ትልቅ ነገር አለው። አርሰናል ዋንጫውን ቢበላ ይሄ ጨዋታ ይነሳል። ምን አባል ሰራ ነው ግን የመጣው? ሲጀመር አንደር ለምንድን ያልተጫወትከው? አርቴታ ዛሬ እንዴት ነው ይሄን ተጫዋች ያስገባው? እኔ ሲንቀለቀል ታውቆኛል እኮ በእናትህ። አይ ፒክፎርድ ግን እኔ ቶናሊን ኳስ እኮ ሴቭ አድርጎታል። እግዚአብሔርን ያንን የቶናሊ ኳስ ሴቭ አድርጎት ዮሩ ምርጥ በልቶበት ከጨዋታው በኋላ ጭራቁ አጥቂ ቪክተር ዮኬሬሽ ስለ ማክስ ዳውመን እንዲህ በማለት ተናግሯል። ሀቢቢ ማክስ ዳውመን እጅግ አስደናቂ ተጫዋች ነው። እሱን ደግሞ እንዴት ኳስ እንደሚጫወት ማየት ይቻላል። ኳስ ሲያገኝ ሁልጊዜም በእርጋታና ያለ ፍርሃት ነው የሚጫወተው። እሱ በጣም ድንቅ ተጫዋች ነው። ሁልጊዜም ትክክለኛ ውሳኔዎችን ለመወሰን ይሞክራል። እኛም የቡድን አጋሮቹ ከጀርባ ሆነን እንደግፈዋለን ብሏል። ሀቢቢ ማን ዮኬሬሽም ዛሬ ስትራይከር እንደዛ ነው። ፖዚሽኒንግ ቦታውን አይታችኋል። እዛ ቦታ ላይ ሌሎች ሰዎች ላይገኙ ይችሉ ነበር። ትንሽም ሶፍት ተችም ቢሆን አይታችሁታል። ማክስ ዳውመን ደግሞ ሀቢቢ ማን ዛሬ በጣም እኮ ደስተኛ ነው ያደረጉን። ይመቻችሁ። እዩት እስቲ ቢስሚላ። ሁለተኛው ጎል ሲቆጠር አርቴታ እንደ እብድ ነበር የሆነው። በነገራችን ላይ ቪዲዮዎች ቫይራል እየወጡ ስላልሆነ ኮፒ ሊንክ ሪፖስት ላይ ካድርጉልኝ፣ ሁላችሁም ግዴታ ነው። እኔ ይሄን ሰውዬ የሚጠላ ሰው በጣም ነው የሚገርም። ይሄ የሌላ ክለብ ደጋፊ ራሱ ማለት ነው በደጋፊው ምክንያት ነው ምናምን እሱ ሊሆን ይችላል፣ ግን ሰርቷል ሰውዬ። በምን የሆነ ልጠላበት የምችለው ምክንያት የለም። በግል መቼም ሚስትህን አልቀማህም፣ ገብቷል። እና ዛሬ በቃ ዝም ብሎ የአርሰናል ደጋፊ ባትሆኑ ራሱ ያንን እንደዛ ተጨንቆ ሲደሰት ስታየው በጣም ነው የሚጋባብህ። እኔ በእርግጥ በሱ ምክንያት ነው እንደምታውቁት አሁን ከአርሰናል ጋር እንደዚህ የሆንኩትና በጣም ተጨንቆ ነበር። ጃኬቱን አውልቆ ቁጭ አድርጎ ተናዶ ሰዓት ምናምን ሲጨቃጨቃቸው ነበር። ጨዋታው በጣም ከብዶት ነበር፣ ግን ቅያሬው ሰራ። ደግሞ የሚገርመው ቀየራቸው። ጌም ማኔጅመንቱ የሚገርም ነበር። ከዛ 3 ነጥቡን ይዞ ሄድ። 2 ጎል አስቆጥሮ የቀየራቸው ልጆች ጎል አስቆጥሮለት አሲስት አድርጎለት የሚገርም ስራ ሰርቶ ማለት ነው። እና እንዴት አይጨፍርም? በዛ አስጨፈራው እንዴት አትደስትም? የአንተ ክለብ ላይ ካላስቆጠረ በቃ እውነት በጣም እኮ ነው የሚገርመው ሰውዬው። 1 ደቂቃ አይቀመጥም እኮ 1 ደቂቃ። እውነት ለሱ እኔ በጣም ነው ደስ ያለኝ። አርቴታ ይሄ ዋንጫ ይገባዋል፣ ለልፋቱ ይሄ ዋንጫ ይገባዋል ብዬ አስባለሁ። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ምንድነው ጋቤን ዘባ አድርጌ ነው የመጣሁት። ልመክር ልዘግር ነው ያራዳ ልጅ፣ ሌላ ነገር የለውም ነው የምልህ። ከ19ኙም ክለቦች ነው የምልህ ያራዳ ልጅ። እኛ ብር አውጥተን አሉ እነሱ ናቸው። እኛ ብር አውጥተን በረኛ ያስፈረም ነው፣ ይከላከላል፣ ጎሎችን ይመልሳል፣ ታምር ይሰራል ብለን ነው። እንዴት ነው አንተ 1ም 3ም የምትሆነው? በዛኛው አንግል ነው ብለው በዚህ ሲመጡ እዚህ ጋር ነው። አንተ ሻኦሊን ሶከር የሚለው የሆነ አንድ ፊልም ላይ ያለ በር እራሱ እሱ ነው። እንደው ምንድን ነው እንደዛ? አንተ ምን አይነት በር? በጣም አንደርሬትድ እኮ ነው ዘንድሮ። አልተወራለትም እኮ ዴቪድ ራያ ያራዳ ልጆች። ምን ጉድ ነው እንዴ? እንደዚህ ይቻላል እንዴ? እኔ አንተ በጣም እንደው ምድር ላይ የምትጠላው አንተ ነው የምትመስለኝ አሁን ላይ ማለት ነው። ምን ጉድ ነህ? በጣም ነው የምትለየው ነው የምልህ ያራዳ ልጅ። ተረጋጋ ጎቤው ተረጋጋ። አንዳንዴ ያስመስል እንጂ እንዴ የሆነ ባላየ ምናምን ተጨራርፎ የመጣ ኳስ በዲፍሌክት ያበደ ኳስ መጥቶ ያለው ችግር የለውም። ቀብ ደግሞ ደስ ሲልሽ አይፈራ አይኮራ ይደራ ያራዳ ልጅ ችግር የሌለበት በረኛ። ኧረ አንተ ኮሜንት ላይ እስቲ ሁላችሁ ኧረ አንተ ትለየ የማንም እግር ኳስ ደጋፊውን አንተ ትለያለህ በሉ። ዴቪድ ራያን በጣም ነው የምትለየው። በጣም ተናድጃለሁ ረዥም ሰዓት ስቋጠር ስለነበር። ነገር ግን ከነቆረ የወጣ ትክክለኛ ሀሳቤን በዚህ ቪዲዮ ጠቅል አድርግ ማለት ነው። ዛሬ አርሰናል ከሌላው ጊዜ በተለየ ጥሩ ተጫውቷል ብዬ አስባለሁ። ነገር ግን ኤቨርተን ደግሞ በጣም ቆንጆ የመከላከል ቡድን ስለሆነ ጥሩ ሲከላከል ቆይቷል፣ 2 ጎል ከመቆጠሩ በፊት ማለት ነው። ከዛም በኋላ አርሰናል ጎል እንዲያስቆጠር ያደረገው ነገር ዋነኛ ምክንያት እንደኛ ቪክተር ዮኬሬሽን ይፈልግ ነበር። በነገራችን ላይ ጨዋታው ፈርስት ሃፍ እነ ካይ ሃቨርትዝ ሲያበላሹት የነበረውን ሲያጠፉት የነበረውን ኳስ ስትመለከቱ ቪክተር ዮኬሬሽን ይፈልግ ነበር ጨዋታው። የቪክተር ዮኬሬሽ መግባት ጨዋታውን ቀይሮታል። ሲቀጥል ማክስ ዳውመንን ደፍሮ ማስገባቱ በዚህ ጨዋታ ዋናው ጨዋታ ቀያሪ ነው። ጎል ስላስቆጠረች እንዲሁም ደግሞ ቆንጅዬ ኳስ ክሮስ ስላደረገች ብቻ ሳይሆን ደፋር የሆነ ጥሩ የሚንቀሳቀስ ራይትም ሌፍትም ዊንግ ይፈልግ ነበር ጨዋታው። ማርቲኔሊም ከገባ በኋላ ጥሩ ሲንቀሳቀስ ነበር። ነገር ግን ማዱኬን መጀመሪያ ማስወጣት ነበረበት ብዬ አላምንም። ቡካዮ ሳካን ደፍሮ ማስወጣት ስለፈራ በሌፍት ሲጫወት የነበረውን ማዱኬን አስወጥቶ ማርቲኔሊን ላስገባ። እኔ ግን ቡካዮ ሳካ ወጥቶ ማዱኬ እንዲቆይ ነበር የፈለግኩት።
ግን ደግሞ ማክስ ዶመን መግባቱ ቡካዮ ሳካ ዛሬ ጥሩ እንዳልነበር በግልጽ አሳይቶታል ብዬ አስባለሁ። እሷ ከገባች በኋላ በዛው ቦታ ምን አይነት ቆንጆ እንቅስቃሴ ስታደርግ እንደነበር ተመልክተናታል ማለት ነው። ለማንኛውም የአርሰናል ደጋፊዎች ኮንግራ። አረ አርሰናል ምንድን ያደረገው ዛሬ? አረ ምንድን ያደረገው እንዴ? 90 ደቂቃ ቋጥረን ይሄ ፌር ነው? ኤቨርተን እንደው 90 ደቂቃ ይዛችሁ 90 ላይ ገባባችኋል። በእግዚአብሔር እስኪ ሌላው ቢቀር ለእኛ ፍሬ አታዝኑም? አረ እኔ ማለት ፈነዳ ነው ዲሽ ነው አቋማ ምናምን ቋጠሮ ምናምን የለም፣ ይፍረስ በቃ። ካሁን በኋላ እስከ 30ኛ ሳምንት ድረስ አርሰናል ምንም ተስፋ የማይሰጠን ከሆነ ዋንጫ ላለመብላት ማለት ነው በቃ ይፍረስ። አርቴታና አርሰናል አውቆብናል። አቋማ የሚባል ማህበር እንደተመሰረተ አውቀው ማለት ነው አውቀው እስከ 87 እስከ 85 እያስጠበቁን እንግዲህ እኛን እያስኮረፉን ይገኛሉ። ስለዚህ በተን እኛም እንግዲህ መላ እንፈልጋለን እንጂ ማለት ነው በቃ ምንም ተስፋ የለን። እስከ 87 ድረስ ጠብቀን ሲያልቅ 2-0 ኧረ እግዚአ ኧረ ወይ ኧረ ተቃጠልኩኝ። ኧረ ምን አይነት ክለብ ነው ግን ያርሰናል? ባነኑብን በቃ ባናና ላሽ ማለት ነው በቃ ላሽ በል። ኧረ ወይ ምን ልሁን በእናኔ በዚህ ክለብ ግን ባለቀ ሰዓት ፒክፎርድ ምን አይነት ጥፋት ነው በእናት? ያ ሁሉ ሰዓት ተከላክላችሁ ያ ሁሉ ሰዓት መልሰክ ምን ጥቅም አለው? ያው ልፋትን ባለቀ ሰዓት የምታባክን ከሆነ ማይሰራ ጥፋት ማይሰራ ፋውል ፒክፎርድን የሚያክል ጨዋች ማድረሰው እንኳን ለምን ወጣክ? ኧረ በእናት ምን አይነት ጎል ያገቡት? ማይረባ ጎል አግብቶ በ10 ፖይንት አሁን ከኛ ርቀዋል። በ10 ፖይንት ሁለት ቀን ያለን እሺ ይሁን፣ ግን እሱን እናሸንፋለን ወይ? አሁን ያለን ከዌስትሃም ጋር ከወራጅ ቲም ጋር ኧረ በስመ አብ እንጃ ታምኝ አላቅ መሮኛል። በቃ ያ ሁሉ ሰዓት ቋጠር ኢነርጂያችን አውርቼ ሳልጨርስ 2-0 ማክስ ዶማን ባለቀ ሰዓት ተቀይሮ ገብቶ በረኛ ወጥቶ ጊዮክሬሽ እና ዶማን አግብቶ አሸንፈዋል። ቅጥል ብያለሁ ተውኝ። እነሆ ለዘመናት ስንፈራው የነበረው ቀን ደረሰ። እንግዲህ አርሰናልም ከዚህ በኋላ ዋንጫውን አይበላም ማለት እንግዲህ ያው ሞኝነት ነው ይመስለኛል። አሁን ወደ ማመኑ መሄድ ያለብን ይመስለኛል። ዩ ጋይስ እኔ እንጃ ብቻ። በዚህ ደግሞ በሱዳን ዚዳን መበሰደድ የምትፈልጉ ሰዎች ደግሞ አለ። በዚህ በሶማሌ የትየለሌ ብዙ ቦታ አለ። መሰደድ የምትፈልጉ ሰዎች ሰብሰብ ብለን ይህን ክፉ ቀን አብረን ማሳለፍ ያለብን ይመስለኛል። ተዘጋጁ። እኔ ያኔ ያላቀላችሁ ይበሉናል። ሸኮናችን እንኳን ድፍን ቢሆን ከዚህ በኋላ በሚደረጉ ውድድሮች ላይ ይሄ ልጅ አርፎ የማይቀመጥ ከሆነና ትግሉን ለማደናቀፍ አሁንም ጠንክሮ የሚሰራ ከሆነ አቋማ የራሱን እርምጃ እንደሚወስድ ለማሳወቅ እንፈልጋለን። በቃ ዋናው ነገር እሱ ነው። ማን ገብቷል? ይሄ ልጅ ከገባ በኋላ ነው በደቂቃዎች ውስጥ የልወጡ በጣም ብዙ ነገሮች ለውጥ ያዩት ማለት ነው። አሁን ማውራት እስኪያቀተኝ በጣም በንዴት ላይ ሆኜ ማለት ነው። ገብቷል? ስለዚህ አርፎ የማይቀመጥ ከሆነ አቋማ የራሱን እርምጃ ይወስዳል። የራሱን ማለት ነው። ምናረገውን እናረጋለን። ከዛ በኋላ ግን ሁሌም እንዳትጸጸት። በቃ አርፎ ቢቀመጥ ይሻላል። ይሄን ትግል እያበላሸ ያለው ከአቋማ በላይ ማክስ ዶማን ነው። ኃላፊነቱን ሙሉ የሚወስድ ይሆናል። ስለዚህ አርፎ ይቀመጥ፣ ካልሆነ እርምጃችን እንወስዳለን። ተጫዋቾች ሬቲንግ እናረጋለን። ከራያ ስንጀምር ራያ 10 ከ10 ምርጥ ነህ ዛሬ ምርጥ ነህ። ጋብርኤል 10 ከ10 ሁሉም 10 ከ10 ዛሬ። ሳሊባ 10 ከ10 ካላፊዮሪ ተቀየረች ሞተሽ 10 ከ10 ሂንካፒ 10 ከ10 ሞስኬራ ትንሽ ትደነግጣለህ። አንተም 9 ከ10 ዶማን አንቺ 100 ከመቶ አንተ ምን አይነት ነበልባል ጊዮኬሬ ስራን ሰርተሃል። አንተም ትችላለህ። ሁላችሁም በቃ ዛሬ ምርጥ። ማርቲኔሊ ራሱ ዛሬ ምርጥ ነህ፣ ትችላለህ። ግባና ወጣ እንበለዋለን። ሼር ኮፒሊንግ ደግሞ ቀናችን ነው ገና። ዌስትሃም ይቀረናል። ዌስትሃም እንደሚጠበቀው ትችላለህ።